ሰላም ሰላም። በተለይ የአርሰናል ደጋፊዎች ስለ ቪክቶር ዮኬሬሽ ምን ታስባላችሁ? መቼም የእንግሊዝ ሚዲያዎች ነገር ለማራገብ በጣም አንደኞች ናቸው። የትኛውም ሚዲያ ባህሪ ነው። በእርግጥ ይሄ የሆነች ነገር ይዞ ነገር ማጉላትና ያው አቴንሽን መሳብ ነው። ዞሮ ዞሮ የሚሰሩ ፕሮግራሞች፣ የሚሰሩ ዜናዎች በየትኛውም የሚዲያ ፕላትፎርም አጋጣሚ የሆነ ነገር ተዘጋጅቶ ሲቀርብ ለኦዲየንስ ብዙዎቹን እንዲስብና እንዲመለከቱት ነው የሚፈለገው። ብዙዎች ከተመለከቱት ብዙዎች ካዩት ነው በዛው አብሮ የሚመጣው ነገር ያው ቢዝነስ አይደል። ሚዲያ እኮ ሌላ የነፍስ ስራ አይደለም። ባይዘወይ የሚዲያ ስራ ማለት የነፍስ ስራ አይደለም። እዚህ እንደፍሰደይ ቢዝነስ ነው። ቢዝነስ እንዲሆን ብዙ ተከታይ ብዙ ፎሎወር መኖር አለበት። ያንን ለማምጣት ደግሞ ነገሮቹ ገነን እያሉ መገለጽ አለባቸው። ወይም ደግሞ ትኩረት የሚስቡ ነገሮችን መፈለግ መቆፈር የግድ ነው እና የእንግሊዝ ሚዲያዎች በቃ የትኩረት አቅጣጫ አድርገውታል ቪክቶር ዮኬሬሽን። እንግዲህ ይሄ ዝም ብሎ የመጣ ነገር አይደለም። የመጀመሪያው ነገር በዝውውር ገበያው ጊዜ በክረምቱ የዝውውር ወቅት ዮኬሬሽና አርሰናል ስማቸው ተያይዘው ምን ያህል ጊዜ እንደቆዩ እናስታውሳለን። ስማቸውም ከተያያዘም በኋላ በጣም አወዛጋቢ ነገሮች እንደነበሩ እናስታውሳለን። የስፖርቲንጉ ፕሬዝዳንት ተጫዋቹን ላለመልቀቅ ያደረጉት ጥረት፣ እንደገና ደግሞ አርሰናል ልጁን መፈለጉም ልጁ ደግሞ እንደገና ክለቡን ለቆ አርሰናልን ጆይን ማድረግ መፈለጉን ምክንያት በማድረግ እንዳልኳችሁ አሁንም ቢዝነስ ስለሆነ ሰውየው ፕሬዝደንቱ ነው ያሉት። ዝም ብለው ለነፍስ ስራ አይደለም፣ ቢዝነስ ነው እየሰሩ ያሉት። ባለሀብት ናቸው። ለዛም ነው የክለቡ ባለቤትም የክለቡ ፕሬዝደንትም ሆኖ ድርሻም እንዳላቸው ነው የሚነገረው እና ዞሮ ትልቅ ዜና ሆኗቸው ነበር የከረመው። በዛ ጊዜ የነበረው ውዝግብ ተጫዋቹ ለፕሬዝደንቱ በግል ሜሴጅ እስከ መላክ ድረስ የደረሰበት፣ ሌሎች ክለቦችም ከፍተኛ ገንዘብ እያዙ ቢመጡም እኔ ከአርሰናል ውጭ ቦታ አልሄድም ብሎ ለአርሰናል ዋጋ ከፍሎ ደሞዝ ቀንሶ ፍቅረኛውንም ትቶ ማለት ይሄ ልጅ ለአርሰናል ብዙ ዋጋ ከፍሎ የመጣ ልጅ ነው። ስለዚህ ክለቡ ሊታገሰው ሊያግዘው ይገባል። በቃ ይሄ ምንም ጥያቄ የለውም። በዛ ላይ ዝም ብሎ ተሸክሞት ያግዘው ሳይሆን አቅም ያለው ልጅ ነው። ከታገዘ ወደ ትክክለኛው ፖዚሽን መምጣት የሚችል ልጅ ነው። እንግዲህ አሁን ዮኬሬሽ አንደኛ የትኩረት አቅጣጫ ነው። የእሱ እንቅስቃሴ በ90 ደቂቃ ውስጥ እሱ ላይ ፎከስ እንደሚደረገው ማንም ላይ ፎከስ አይደረግም። ምክንያቱም የመጣበት አወዛጋቢ መንገድ ስለሆነ፣ የመጣበት በጣም ከፍተኛ ዝውውር የሚባል አፈጻጸም ስለነበረ፣ ባለፈው ዓመት በአውሮፓ ብዙ ጎሎችን ካስቆጠሩት ተጫዋች ቀዳሚው ስለነበረ የገርድ ሙለር ይሄ ከፍተኛ ብዙ ጎል በአንድ ዓመት ውስጥ ማስቆጠሩንም ሽልማት የወሰደ እንደነበረ፣ ስለዚህ አርሰናል ቤት መጥቶም ያንን ነገር ይቀጥላል፣ ያን ጎል ማምረት ስራውን ይቀጥላል ስለነበረ የደጋፊዎችም የሁሉም ኤክስፔክቴሽን እንደዛ ስለነበረ፣ ስለዚህ ትኩረት አቅጣጫ ሆኗል ይሄ ልጅ። ስለዚህ ብዙ ሰው ከሱ ብዙ ነገር እንደሚጠብቅ ያውቃል። ያ ደግሞ ሳይኮሎጂካሊ ጫና ነው። እሱ ራሱ ሲጫወት ሲንቀሳቀስ በእያንዳንዷ ሰከንድ ጎል ስኮር ስለማድረግ እያሰበ እየጣረ ስተው ይሆን ይህንን አበላሸው ይሆን፣ በዚህ ደግሞ ዛሬ ልተች ነው፣ ሳላገባ ለወጣ ነው። ብዙ ነገር ያስባል ሰው አይደል? እንደ ሰው የሚያስበው እሱ። በዚህ መሀል ግን ሚዲያዎች በጣም ጫና እያደረጉበት ነው። በጣም በዛሬው ጨዋታ ራሱ ያው 0 አሲስት 0 ጎል 0 ምናምን የሆነ ሬት እንደዚህ እያወጡ እየጻፉበት ነበር እና አርቴታ የሆነ ነገር ብለዋል ስለሱ። አሁንም ጊዜ ይፈልጋል ቪክቶር ብሏል። አሁንም ጊዜ ይፈልጋል። ዛሬ በነበረው ያጫወት ሂደት ውስጥ ለቡድኑ እንደ አንድ ተጫዋች ኮንትሪቢዩት ማድረግ የሚችለውን ያህል አድርጓል። ምናልባትም በእኔ እይታ ኳስ በትክክል አልደረሰውም ወይም ደግሞ ኳስ በደንብ የሚመግበው አላገኘም እንጂ በእያንዳንዱ እንቅስቃሴው ጎል ሊያስቆጥር የሚችልበትን ቦታውን ፖዚሽኑን ጠብቆ ነበር ሲንቀሳቀስ የነበረው። ግን ስቲል የሚቀር ነገር አለ። መታገስ ግድ ይላል። ወደ ትክክለኛው አቋሙና ወደ ምንገምተው ደረጃ ይመጣል የሚል ተስፋውን ገልጿል።
በነገራችን ላይ የአርቴታ ኳሊቲ አንዱም ይሄ ነው። ተጫዋቾችን የሚታገስበት መንገድ፣ ለተጫዋቾች እድል የሚሰጥበት መንገድ፣ ተጫዋቾቹን ፕሮቴክት የሚያደርግበት መንገድ በጣም ነው የሚመቸኝ። ካይ ሃቨርትዝ እኮ ባለፈው ዓመት ከታች ያለፉትን 2 ዓመታት እንደዚህ አይነት ነገሮችን አስተናግዷል። ከቼልሲ ወደ አርሰናል ከመጣ በኋላ የአጥቂ እንደመሆኑ መጠን ጎል ይጠበቅበት ነበር። ጎል የሚስትበት አንዳንዴ በቃ ማለት የሚያበሳጩ ኳሶችን ይስታል። አንዳንዴ ደግሞ የማይታመኑ ጎሎችን ስኮር ያደርጋል። እኔ ደግሞ ኦሊቨር ጂሮድ እና እሱ ይመሳሰሉብኛል። በአርሰናል ቤት የማይጠበቅ በጣም ማጂክ የተባለ ጎል ወስዶ ስኮር ያደርጋል። እንደገና ደግሞ እንዴት መሬት መሳት ያህል ነው የሚባለውን ነገር ይስታል፣ ጎል ያደርጋል። እንደዚህ አይነት ነገሮች አሉ እና ጫና ውስጥ ነበረ። በነገራችን ላይ ፔናልቲ እንኳን ተገኝቶ እንዲመታ በማድረግ ካፒቴን ኦዲጋርድ እና አሰልጣኙ ማይክል አርቴታ ሁለቱ ምን ያህል የልጁን ስሜት ለመጠበቅ ሌሎቹን ተጫዋቾች ከልክለው ፔናልቲ እንዲመታ በማድረግ ሁሉ ነው ወደ ራስ መተማመኑን ወደ አምጥተውት ጥሩ እንትን ላይ ባለበት ሰዓት እንደገና ጉዳት እየተፈታተነው እሱም አፕ ኤንድ ዳውን ጉዞ በአርሰናል ቤት እንዲቀጥል የሆነውና ዮከሬሽ አይ ቲንክ ከመጣበትም አጭር ጊዜ ገና አሁን በሊጉ ገና 15-16 ጨዋታ ነው የተደረገው። በዚሁ ስንቱን ተጫውቷል ነው የመጀመሪያው ጥያቄ። በተጫወተባቸው ሂደቶች ውስጥ ደግሞ እኔ ባየሁበት አጋጣሚ በጣም መወድለት ታታሪ ነው። ሜዳ ካለው ይጫወታል። በእርግጥ አጥቂ ከፊት መስመር ፖዚሽኑን ታይሚንጉን ጠብቆ የሚሰጠውን ከአማካይ ክፍሉ የሚጣልለትን ኳስ ታይሚንጉና ቦታውን ጠብቆ ጎል ኳስና መረብ ማገናኘት ነው ትልቁ ስራው። ግን ዮከሬሽ በነገራችን ላይ አርሰናል እንደ ቡድን ሲጠቃ እንደ ቡድን ሲከላከል ራሱ ሚዛን ጠባቂ ነው እኔ በተመለከትኩት። ስለዚህ ከ16-15 የሊጉ ጨዋታ የተጫወተው ስንት ነው ብላችሁ ጠይቁ። ገና ከመምጣቱ እኮ 2 እና 3 ጨዋታ 4 ጨዋታ እንዳደረገ ነው ጉዳት እየተፈታተነ የመጣ። ስለዚህ ከጉዳት እንደገና ደግሞ ከጉዳት ጋር ታግሎ ነው የተመለሰው ወደ ሜዳ። ስለዚህ በዚህች አጭር ትንሽ መድረክ በደንብ ፐርፎርም አላደረገም ብሎ መተቸት፣ ኢቭን የአርሰናል ደጋፊዎችን ትችት ስላየው ነው እኔ በዚህ ልክ እያወራሁ ያለሁት። ስለዚህ ይሄ ልጅ በጣም ሞራሉ ሊጠበቅለት ይገባል የሚል እምነት አለኝ እኔ። ኳስ በነገራችን ላይ ስነ ልቦና ነው። አንዳንዴ ጭንቅላታችን ጥሩ ካልሆነ እግራችንም እጃችንም ማለት አጠቃላይ ኦርጋናችን በትክክል አይታዘዝም ማለት ይሄ ኮንፊደንስ ላክ ካደረግን የምንጨናነቅበት ነገር ካለ እንደዛ ነው። እንግዲህ የስፖርት ሳይንስ ሳይኮሎጂስት አይደለሁም፣ ግን ሳይኮሎጂስቶች የሚሉት ይሄንን ነው። የአሸናፊነት ስሜት፣ በራስ መተማመን እና ኢቭን ደስተኛ መሆን በቲሙ እንቅስቃሴ፣ በቲሙ ሪያክሽን፣ በደጋፊዎች፣ በሁሉም በአጠቃላይ ከሱ የሆነ ነገር ከሚጠብቁት አካላት በሱ ደስተኛ መሆናቸውን ሲገልጹለት በመጠነኛ እንቅስቃሴውና ኮንትሪቢዩሽኑ የበለጠ ሌላ ኮንትሪቢዩሽን ሌላ ነገር አድ ሊያደርግ ይችላል ቲሙ ላይ እና የመጀመሪያው ነገር አርቴታ እሱን ፕሮቴክት የሚያደርግበት በተከታታይ ጥያቄ ያነሱለታል። ሁሌም ፕሮቴክት እንዳደረገው ነው። እንደ ቲም ግን የሚቀር ነገር እንዳለ ክፍተቱን አልካደም። ከዛ ውጭ ግን ፐርሰናሊ እሱን ፕሮቴክት የሚያደርግበት መጠን በጣም አሪፍ ነው። አይሆፕ ይሄ ከቀጠለ እንደገና እዚህ ደክሟል እና በሚቀጥለው አላሰልፍም ብለህ ቤንች የምታደርገው ከሆነ ኮንፊደንሱም እየወረደ ነው የሚሄደው። ቢያንስ ስኳዱ ጥልቅ ነው አርሰናል አሁን በተለይ ከፊት መስመር ጋብሪኤል ጀሱስ መጥተዋል። ካይ ሃቨርትዝ ከነገ ወዲያ የሚባል ጨዋታ ይመለሳል። እነ ሳካ ባይ ዲፎልት አጥቂዎች ናቸው። እነ ኤዜ ባይ ዲፎልት አጥቂዎች ናቸው። እነ ሚኬል ሜሪኖ ባይ ዲፎልት አጥቂዎች ናቸው። ስለዚህ ከነዚህ ጋር ተዋህዶ ቦታ የመቀየር ነገር ሙሉ 90 ደቂቃ የመጫወት እድሉ ላይኖረው ይችላል። ግን አንደኛ ሞራሉን መጠበቅ፣ ሁለተኛ ደግሞ ተገቢውን የአሰላለፍ እድል መስጠት ለዮከሬሽ በጣም አስፈላጊ ነገር ነው ብዬ አስባለሁ። በአጭር ጊዜ ግን ጎል ወደ ማምረቱ ይመጣል ብዬ አስባለሁ። ያስቆጠራቸው ጎሎችም እኮ ከሱ የሚጠበቀውን ያህል አልሆነም ነው እንጂ ቀላል አይደለም። በሊጉ ያስቆጠራቸው በአንድ ጨዋታ 2 ጎል እስከ ማስቆጠር የደረሰበትን ጊዜ እናስታውሳለን። ከዛ ጉዳት እንደገና አስቸገረው እንጂ እና ዮከሬሽ አይ ቲንክ ወደ ትክክለኛ አቋሙ ይመጣል። ክለቡን በደንብ ፕሮቴክት እያደረገው እንደሆነ አስባለሁኝ። ደጋፊዎች ግን ሞር ሊታገሱት ይገባል ብዬ አስባለሁ። ቢያንስ የውድድር ዓመቱ እንዲያው እስከ 25-26 እንዲያው እስከ 30 አካባቢ ጨዋታ ይደረግ በሊጉ እና የሻምፒዮንስ ሊጉም የተወሰነ ስቴጅ ድረስ ይሂድ እና ዮከሬሽ በግሌ በጣም ነው የምወደው። እንዲሳካለት ፈልጋለሁኝ። አይ ቲንክ ጥሩ ይሆናል።